ሰላም ጤና ይስጥልኝ የተወደዳችሁ የኢትዮ 360 ሚኒሊክ ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት እንደምናላችሁ። አሁን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከሚገለገልባቸው የሕክምና ማዕከላት መካከል በአንዱ እንገኛለን። በዚህ የምትመለከቷቸው ነጭ ጋውን ለብሰው ያሉ ፋኖች ሐኪሞችም ጭምር ናቸው። በጦርነት ይዋጋሉ፣ እንዲሁም ቁስለኞችን ያክማሉ፣ የማህበረሰብ አገልግሎት ይሰጣሉ። ከዚህ ውጪ በሽታን አስቀድሞ ለመከላከል በሚደረጉ እንቅስቃሴዎችም ጭምር ለሰራዊቱ የጤና አገልግሎቶችን ይሰጣሉ። አርበኛ አናንያ ጥላሁንና እንዲሁም አብርሃም ሳለ ይባላሉ። ከነሱ ጋር አጭር ቆይታዎችን አድርጋለሁ። በያላችሁበት አብራችሁን ቆዩ። አናንያ በቅድሚያ ካንተ ልጀምር። ስለተገናኘን እጅግ በጣም አድርጌ አመሰግናለሁ። እስኪ ምን ስራዎችን ነው በዚህ ማዕከል እየሰራችሁ ያላችሁ ጠቅለል ባለ መልኩ የምትገልጽልኝ? እሺ አመሰግናለሁ ጌጥዬ። ያው እዚህ እንደ ሸዋ ጠቅላይ ግዛት እዝ የሕክምና ቡድን እየሰራን ያላቸው ነገሮች ምንድነው? ሰራዊታችን እንደማንኛውም የመንግስት እንዳገዛዙ ቅጥረኞች በባለሙያዎች ተመድበውለት ማግኘት አይችልም እና ደግሞ በአግባቡ የመንግስት ሆስፒታሎችን መጠቀም ስለማይችል፣ ስለዚህ እኛው በራሳችን ባለሙያዎች አለን። እኛ የራሳችን ባለሙያዎች ከትንንሽ ከነርሲንግ እስከ ትልልቅ ከፍተኛ ስፔሻሊስት ሐኪሞች አሉ። እነዚህን በማድረግ ለቁስለኞቻችን ያው የጀመርነው ውጊያ ነው። ውጊያ ላይ ደግሞ ብዙ አደጋዎች ይደርሳሉ። እነዛን ነገሮች እየተከታተልን እየሰራን ነው ያለ ነው ማለት ነው። አደጋ በሚደርስባቸው ውጊያው ቀጣናዎች ላይ ጭምር እየገባን እዛ ላይ በአንድ እጃችን ክላሽ በአንድ እጃችን ደግሞ መድኃኒቶችን በመያዝ እዛው ጠላትን እየተዋጋን ጓዶቻችንንም ወንድሞቻችንንም ሕክምና አስፈላጊውን ሕክምና እየሰጠን ነው የምንገኘው ማለት ነው። ጥሩ መለሳለሁ ወደ አንተ አብርሃም፣ ወደ አንተ ልምጣ። በዚህ ማዕከል ውስጥ ያላችሁ ባለሙያዎች በጦር ሜዳ በተለይም ከሁለቱም ወገን የሚተኮሱ ጥይቶች አሉ እና ከሁለቱም ወገን ቁስለኞች ያጋጥማሉ። እንደውም በዚህ ቀጠና በኩል አንድ ጊዜ ስታክሙ ያየሁት የጠላት ምርኮኞች ጭምር ጠላት ቁስለኞቹን አስማርኮ ትቶ ነበር የሸሸው የሄደው እና ትቶ ሲሄድ በምርኮኝነት የተያዙ ቁስለኞችን ጭምር አንስታችሁ በዚህ ማዕከል ስታክሙ አይቼ ነበርና እንደዚህ አይነት እንቅስቃሴዎቻችሁ ምን ይመስላሉ? ከወገንም ውጪ ለጠላትም ምርኮኞች ጭምር አክማችሁ ተንከባክባችሁ በምርኮኝነት አግባብ የመያዝ እንቅስቃሴያችሁ ምንድነው የሚመስለው? አብርሃም ይሄም ታብራራው። እሺ አመሰግናለሁ። የሕክምና ቡድን የወገንንም ሕክምና ይሰጣል። ከወገን ውጪ ደግሞ ጠላትም ሆኖ ከተጎዳ በኋላ ዝም ብለን አናልፍም። እነሱንም እናከማለን። በስነ ስርዓት ጤናቸው በስነ ስርዓት እስከሚመለስ ድረስ አክመን ወደ ነበሩበት ከፈለጉ ወደ ቤተሰቦቻቸው በስነ ስርዓት ልክ በምርኮኛ በሚፈቅደው ህግ መሰረት አክመን ወደ ቤተሰቦቻቸው እንልካቸዋለን። በአጠቃላይ በዚህ ማዕከል የምትሰሯቸው ስራዎች ዘርዘር ሲደረጉ ምን ናቸው? ሕክምና አስቀድሞ በሽታን ከመከላከል አንጻር ሰራዊቱ በስፋት በካምፕ ውስጥ አንድ ላይ ሲኖር በመኖር ብቻ ሊመጡ የሚችሉ አንዳንድ በሽታዎች ሊኖሩ ይችላሉና እነሱንም አስቀድሞ ከመከላከል አንጻር የግንዛቤ መስጠት እንደዚህ ስራዎችን ትሰራላችሁ። ከዚህ አንጻር ያለው እንቅስቃሴ ምን ይመስላል አብርሽ? ይህን ስራዎችን እንሰጣለን። ውሃው ላይ መች ይችላል፣ አላርጂክ ሊፈጠር ይችላል፣ እንዴት ያንን ነገር መከላከል እንደሚችሉ እነዚህን ጉዳዮች ስልጠናና ግንዛቤ ማስጨበጫ እንሰጣለን። በጣም አመሰግናለሁ። አናንያ ወደ አንተ ልመለስ። በዚህ ማዕከል ውስጥ ከምትሰሯቸው ስራዎች መካከል አንዱ ለሰራዊት ሕክምና ከመስጠት አገልግሎት ከመስጠት ውጪ የአካባቢውን ማህበረሰብ ጭምር እንዲሁ አገልግሎት ስትሰጡ እናውቃለንና ምን አገልግሎቶችን ነው የምትሰጡት ለአካባቢው ማህበረሰብ ለነዋሪው? እሺ አመሰግናለሁ። ያው እንደሚታወቀው በመንቀሳቀስባቸው ቦታዎች ላይ በአጠቃላይ ማለት ነው ሰራዊታችንን ብቻ ሳይሆን የአካባቢው ማህበረሰብን ማንኛውንም የሕክምና አገልግሎት እንሰጣለን ማለት ነው። ምክንያቱም እንደሚታወቀው አማራ ከዚህ በፊትም የተጠቃበት በተለያዩ ነገሮች ነው። በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ በብዙ ነገሮች ነው። ከዚህም አንዱ የጤናው ዘርፍ ተጠቃሽ ነው። ተደራሽ አይደለም። ሕክምናው በየቦታው በየገጠር አካባቢዎች ተደራሽ አይደለም። እናቶች ጭምር የ5 ሰዓት የ6 ሰዓት መንገድ ተጉዘው ነው ወደ ጤና ጣቢያ እንኳን ለማግኘት ማለት ነው ጤና ጣቢያ የሚደርሱ። ስለዚህ ያንን በአጋጣሚ መንገድ ላይ በነበርንባቸው ቦታዎች ላይ የማዋለድ አገልግሎት ጭምር የሰጠንበት አግባብ አለ። ከዛ ውጭ ማንኛውንም ሕክምና እንሰጣለን ማለት ነው። ድንገተኛ አደጋዎች ሊሆኑ ይችላሉ፣ ሌሎች ሜዲካል ኬዞችን ሁሉንም ማህበረሰቡ ላይ ተደራሽ በማይሆንበት ሕክምና ተደራሽ በማይሆንበት ቦታዎችና እኛ በምንደርስባቸው አካባቢዎች ሁሉ የተለያዩ ሕክምናዎችን ለማህበረሰቡ እየሰጠን ያለ ነው ማለት ነው እና ማህበረሰቡን በዚህ ደስተኛ ነው። ምክንያቱም አገልግሎት መንግስት በብዙ ነገር ነው እየበደለው ያለው ይህን ማህበረሰብ። እኛ ደግሞ አቅማችን በሚፈቅደው ውጊያችን በብዙ አይነት እንትን ስለሆነ ይህን ነገሮች ማህበረሰቡንም በሚጠቅም ከሰራዊታችን ባለፈ ማህበረሰቡን በሚጠቅም ትምህርት ጭምር
የበሽታ መከላከሎች እንዴት ማድረግ እንዳለበት ማህበረሰቡ የገጠሩ ማህበረሰብ ላይ ተደራሽ ባልሆነባቸው ቦታዎች ላይ እንዴት በሽታ መከላከል ይችላሉ፣ ቅድመ መከላከልን አደጋው ከደረሰባቸው በኋላ ደግሞ ህመሞች እንዴት አድርገው እንደሚከታተሉ ጭምር እንሰጣለን። በጣም ከሚያስገርምህ ነገር ገጠር አካባቢ ላይ በጣም ክሮኒክ የሚባሉ እነዚህ የግፊት፣ ሃይፐርቴንሽን፣ ዲያቤትስ፣ የስኳር በሽተኞች አሉ እና እነዚህ ሰዎች በአግባቡ አይደርሱም ወደ ጤና ተቋሞች መድረስ ስለማይችሉ ለነሱ ትምህርት ጭምር የመስጠትና የተለያዩ መድኃኒቶችን በማቅረብም ረገድ ከፍተኛውን ስራ አማራ ፋኖ ሸዋ ጠቅላይ ግዛት እዝ የህክምና ቡድን ሰፊ ስራ እየሰራ ነው የሚገኘው ማለት ነው። የመድኃኒት አቅርቦታችሁስ ምንድን ነው የሚመስለው? መድኃኒት ያጥራችኋል ወይ? እንዴትስ ነው እያገኛችሁ ያለው? መግለጽ ከተቻለ ማለት ነው። ኦኬ፣ ያው የመድኃኒት እጥረት ይኖራል። ያው እኛ እንግዲህ ፋኖ በብዙ ነገሮች በእርዳታም በምንም ነው የምናገኘው መድኃኒቶችን ከተለያዩ ግለሰቦች ያግዙናል፣ እንደ ሸዋ ጠቅላይ ግዛት እዝ ማለት ነው። ከነሱ ከምናገኘው ከበጎ አድራጊዎች ከምናገኘው የተለያዩ ሰዎች ሰፖርት በሚያደርጉን ደረጃ ነው መድኃኒት እያገኘን ያለ ነው ማለት ነው። እጥረት ይኖራል። ይህን እጥረት ደግሞ እንግዲህ ወደፊት ይፈታል ብለን እናስባለን። በጎ አድራጊ ወገኖች ምክንያቱም ጤና ነው፣ ይሄ የጤና ጉዳይ ለማንም የሚተው ስላልሆነ ብዙዎች ይደግፋሉ ብዬ አስባለሁ። የአማራ የህክምና ባለሙያዎች ማህበር የሚባል አለ። አሁን በአዲስ አበባም በባህር ዳርም በተለያዩ አካባቢዎች የሚንቀሳቀስና እንደነዚህ አይነት የሙያ ማህበራት ጭምር እናንተን በሙያም በስልጠናም በመድኃኒት አቅርቦትም በመሳሰሉት አቅማቸው በፈቀደ ሁሉ እንዲያግዟችሁ ምን ጥሪ ያለ አናንያ? እነሱ ብቻ ሳይሆኑ በውጭ ሀገርም ጭምር በተበታተነ መልኩ የሚኖሩ የህክምና ባለሙያዎች አሉ። ነገር ግን የአማራ ህዝብ የዘር ፍጅት፣ እልቂት፣ ጅምላ ጭፍጨፋ የሚያሳስባቸውና ይህንን ትግል መደገፍ የሚፈልጉ ወገኖች በጣም በስፋት አሉና እነዚህ እናንተን ማገዝ ቢፈልጉ በሙያቸው፣ በገንዘባቸው፣ በመድኃኒት አቅርቦት በመሳሰሉ ነገሮች ማገዝ ቢፈልጉ እንዴት ነው የሚያገኟችሁ? ምንስ መልእክት አለ ለነሱ? አጠቃላይ እሺ፣ አመሰግናለሁ። ያለኝ መልእክት ምንድነው? የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህክምና ቡድን ሰፊ አገልግሎቶችን ለሰራዊቱም ለማህበረሰቡም እየሰጠ ይገኛል። ስለዚህ ይህን አገልግሎት ለመስጠት ደግሞ እንደሚታወቀው ብዙ ሰራዊት ነው ያለን። ይህን ሁሉ ባሉም ባለሙያዎችም በተወሰነ ደረጃ ለማዳረስ እየሞከርን ነው። ነገር ግን እኔ የማስተላልፈው ጥሪ ለመላው አማራ ሆነው የህክምና ባለሙያ ለሆኑ እንዲሁም ሀገር ወዳድ ወገን ወዳድ ይችን ሀገር ከፈጽሞ ጥፋት እንድትድን የሚፈልጉ ማንኛውም ኢትዮጵያ ውስጥ የሚገኙ ባለሙያዎች በቅድሚያ በአካል በመምጣት ከኛ ጎን ሆነው ትግሉን እንዲቀላቀሉ ስል ጥሪ ያስተላልፋለሁ። በመቀጠል ደግሞ አቅማቸው ያልፈቀደ ትግሉን መጥተው መቀላቀል የማይችሉ ደግሞ በገንዘብ፣ በሀሳብ፣ በማቴሪያል በተለያዩ ነገሮች ይህን የህክምና ቡድን ሰፖርት ማገዝ ይችላሉ ማለት ነው። ብዙ ሰፊ ስራዎችን ስለምንሰራ ማህበረሰብ ስለምናገለግል ለሰራዊታችንም ለእያንዳንዱ ነገር ያው ህክምና ለማን የሚተው ስላልሆነ ሁሉም ወገን ባለሀብቶች ሊሆኑ ይችላሉ፣ የተለያዩ ግለሰቦች በማቴሪያልም መድኃኒቶችን ከማቅረብ አንጻር እና በገንዘብ ድጋፍ እርዳታ ቢያደርጉልን ይህንን ጥሪ እናስተላልፋለን ማለት ነው። ጥሩ አብረሽ፣ ለአንተም ተመሳሳይ ጥያቄ ላንሳ። የአማራ የህክምና ባለሙያዎች ማህበር፣ ሌሎች የህክምና ሙያ ያላቸው ግለሰቦችም ቡድኖችም አደረጃጀቶችም አሉ በሀገር ቤትም በውጭምና ከነዚህ ባለሙያዎች ምን አይነት ድጋፍ ትፈልጋላችሁ? ምንስ ጥሪ አለ? አብረሽ፣ አንተም እንደ አናኒ። እሺ፣ ለነዚህ ማህበራት የማቀርበው ጥሪ ህክምና ማለት ህክምና አይደለም እንደዚህ አይነት የሁሉና ትግል ውስጥ ሆነን ለማህበረሰቡ ራሱ የጀርባ አጥንት ነው፣ ወሳኝ ነው፣ አስፈላጊ ነገር ስለሆነ በሚችሉት መንገድ ቢተባበሩና ቢያግዙን አሪፍ ነው እላለሁ። ምክንያቱም ወገናቸውን አገራቸውን ማገልገል ስለሆነ ማለት ነው እና የጀርባ አጥንትም ስለሆነ ያስፈልጋል ብዬ አስባለሁ። በጣም አመሰግናለሁ። አናንያ፣ የማጠቃለያ ጥያቄ ላንሳ። ብዙ ጊዜ የእናንተ ባለሙያዎች አንተን ጨምሮ ሁላችሁም ባለሙያዎች ጥቃቶች በተፈጸሙበት ጊዜ፣ ውጊያዎች በሚደረጉበት ጊዜ የምታሳዩትን በጣም ፈጣን የሆነ ርብርብ አያለሁና በጣም የሚደነቅ ነው። ባለሙያዎቹ ሴቶች አሉ ብዙ ጀብዶችን እየሰሩ ያሉ። ልክ ጥቃት በተሰነዘረ ቅጽበት በፍጥነት የሰው ሕይወት ሳይጠፋ ቶሎ ለመድረስ የሚያሳዩት ርብርብ፣ ታታሪነት በጣም የሚደነቅ ነው። ከዚህ አንጻር እንደው በተራራው በቁልቁለቱ በምኑም ትወጣላችሁ፣ በከተማም እንደዚህ ታክማላችሁ፣ ትዋጋላችሁም ጭምርና በአጠቃላይ የህክምና ቡድኑ አባላት ባለሙያዎቹ ያላቸው ተነሳሽነት፣ ያላቸው የትግል እንቅስቃሴ፣ ያላቸው የአገልግሎት እንቅስቃሴ ምንድን ነው የሚመስለው?
ያው ባለው ሁኔታ የኛ ባለሙያዎች ፈጣን አገልግሎት ይሰጣሉ። ከሰራዊቱ እኩል ደከመኝ ሰለቸኝ ሳይሉ ተራራውን ወጥተው ቁልቁለቱን ወርደው አቀበቱን ወጥተው ወንዝ ተሻግረው እያንዳንዱ ሰራዊቱ በሚሄድበት አቅጣጫ ሁሉ በመግባት በመተኮስ ጭምር ሕክምና በማድረግ ብቻ አይደለም በመተኮስ ጭምር ከሰራዊቱ እኩል በመዋጋት ከዛ አልፎም ሰራዊት ላይ የሚደርሱን ጥቃት በፈጣኑ የመጀመሪያ እርዳታዎችን በማድረግ ወደ ነጻ ቀጠናዎች የማውጣት ስራ ይሰራሉ ማለት ነው። በዚህ በጣም በሙሉ ፈቃደኝነት በጣም በተነሳሽነት በጣም በደስታ ነው ማለት ነው ያሉት ልጆች እየሰሩ ያሉት ማለት ነው ባለሙያዎቹ በአጠቃላይ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህክምና ባለሙያዎች አናንያ ጥላሁንና እንዲሁም አብርሃም ሳለ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። የተወደዳችሁ ተመልካቾቻችን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተለያዩ ዘርፎች እንደዚህ በተደራጀ መልኩ በርከት ያሉ ስራዎችን እየሰራ ነው የሚገኘው። ሌሎች ዘርፎችንም እንዲሁ በሂደት የምናስቃኛቸው ወደ እናንተ የምናቀርብ ይሆናል። ለዛሬ በዚህ እንቋጫለን። በያላችሁበት መልካም ጊዜ ይሆንላችሁ። ጤና ይስጥልኝ። እንደከለላቸው እነዚህ ቀጥ አድርገን በስተክል እናደርጋለን እንጠመጥማለን ማለት ነው። እየቆጠረ ነው። በዚህ ልክ እንትን ብለን እዚች ጋር ፕላስተር ካገኘን በፕላስተር ነጥፋታለን፣ ካላገኘን ደግሞ እዚች ጋር እናደርገውና እንደዚህ ቻግረን ይሄን እንደዚህ እናስራለን ማለት ነው። ይላለም አሁን ተግባባን አይደለ? ይሄን አጥብቀን ነው እንትን ያለ አይንቀሳቀስም። ጀስቶን ከማድረጋችን በፊት ቼክ ማድረግና ፖዚሽን ማድረግ አለብን። ምክንያቱም እዚህ ጋር ለምሳሌ አሁን ጣቶችን እስኪያንቀሳቅስ ጣቶቹ የማይንቀሳቀሱ ከሆነ ጀስቶ ድርቅ ነው የሚለው በአንድ ደቂቃ ውስጥ ነው። ድርቅ ካለ በኋላ ሌላ ትግል ነው፣ ያ ደግሞ ያበላሽብናል። ስለዚህ በዚህ ልክ ነው የምንለው ማለት ነው። እንደዚህ እንደተስተካከለ ስንሰራው እንደዚህ አስቀምጠን አንሰራም። የተመቻቸ ቦታ ላይ ነው የምንሰራው፣ እናስተካክለዋለን አይደል? ውሃው የታለ ያለ ነው እንትናን ያቸው አፕሎድ ማለት ከተቻለ ሞቅ ቢላልክ ነው ይሁንቱ ያቺ ጀስቶ ያቺ ባንዴጅ ነው ፒኦፒ ምትባለው እንትን አለባት። ፒኦፒ እንትን አለባት ባንዴጅ እቺ አጭሯ ብዙዎች የምትሆነው ስብራቱ ከዚህ በታች ከዚህ በላይ ነው። ሙሉ ከዚህም እስከዚህ ያለው ለመስራት ሌላ ነው ወይ ደግሞ እቺ 2-3 ነው ተጠቀመው ማለት ነው። ይችን ተፈታተና ብዙ ጊዜ የሚደረገው በባልዲ ውስጥ ውሃ አድርገን እዛ ላይ አንድ ሁለት ጊዜ ነከር ነበር የሚደረገው። አሁን ግን እንደዚህ እናደርጋለን ውሃ ያደርግልኝ ማለት ነው። ጥብቅ ስለሚል እችን እንይዛታለን። እሺ ጫፍ ውሏል አድርግልኝ አይክፈትና ደግሞ ተቀበል ቶሎ እሺ ድርቅ እንዳይልበት ለመስራት ሊመችበት እንዲሁ ነው። እስኪ ንክር ማለት ነው የሚደረገው ዘርጋ እንትኑ እንደያለኝ ልክ እንደዚህ እናደርግና በፍጥነት በቀዝቃዛ ውሃ ነው ከተቻለ ለብ ይል አሪፍ ነው። ካልሆነ ግን በቀዝቃዛ ቢሆን ችግር የለውም። መሞቁ ለምን ነው ጥቅም የለውም እንትን ለማለት ነው። ጀሶ በኋላ ላይ ስንፈታ አይላጠቅም ተቁስሉ ጋር አዳምጡ መጀመሪያ አረ ከበደኝ ይደረጋል ከበደኝ ይለሰናል እኮ ነገር ግን እዚህ ጋር ስንሰራ የዘለልነው ነገር ይችን እንትኗን ጨርቋን ከተቻለ በዚህ ወራቀት ውስጥ እናስወጣ አሪፍ ነው። ትንሽ ከዚህ እንደዚህ ስታረጉት ምን ነው ልስናራረለ ልክ እንደዚህ ይሄንን ማለት እንደዚህ ሆነ አይንቀሳቀስም። ከዚህ በኋላ ተግባባን። ይሄ ወደትም ያደረገው እንቀሳቀስ እስከ ታድረስ እንትን ይላል። ከዛ ምላጭ ስጠኝ ሰርጂካል ብሎ
ቁስሉ ያለው አንተ ተንቀሳቀስ ቁስሉ አሁን እዚች ጋር ብቻ ምልክት አድርገን መተናል። ታዲያ ቁስሉን ቦታ መሰላችን ማለት ነው። እጁን የታችኛው እንትን ላለው ይሄ አዳምጥ ነው። ይሄ እንትኖቹ ሰርጂካል ሌሎቹ ምላጮቹ ቁጥር አላቸው የራሳቸው ሆነ ማለት ነው። ተለቅ ያለውን መጣን ይሄ ስንት ቁጥር ነው? ይሄ 22 ቁጥር ነው። 22 23 ትልልቅ ናቸው። እነዚህ እናደርግና ሰርክል ነው በቁስሏ ልክ ገምተን ሰርኩላር እንዲንቆርጣለን። ታየተ ልክ በዚህ ልክ ግን ከቆረጥነው ማካኑ እንዴ ወደ ውስጥ እንዳይገባ በጣም ጥንቃቄ ይፈልጋል። ምላችሁ እንዲህ እያደረጋችሁ ትሄዳላችሁ። በጣም ወደ ውስጥ እንትን እንዳይል የተግባባ ነው። እንዴት አነሱታላችሁ? ሌላ ነገር አነካም። የቁስሏን ቦታ ብቻ ነው ምልክት ያደረገበት ነው። ደረስ ነው። ያቻት እቺ ክፍተት አላት። ቁስሉ ስለዚህ ይሄንን ለብቻው ምንድነው የምናደርገው?